አንደኛ ዜና ምዕራፍ 4 በፍጥነት አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 ያቤጽም ከወንድሞቹ ይልቅ የተከበረ ነበር እናቱም በጣሮ ልጅዋለውና ብላ ስሙን ያቤጽ ብላ ጠራችው ቁጥር 10 መልእክታችን የዛሬ ያቤጽም እባክ መባረክን ባርከኝ አገሬን አስፋ እጂ ከኔ ጋር ትሁን እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ እግዚአብሔርም የለመነውን ሰጠው አሁን ይውላችሁ እንዳነበባችሁ እንደዚህ ስጡኝ እጃችሁን የለመናችሁትን እግዚአብሔር ይስጣችሁ ትንቢት ነው የምናገረው ይሄ ወር በኢየሱስ የለመናችሁትን የምትቀበሉበት ነው ትለምናላችሁ ፈጥኖ ይሰማችኋል ትጮሃላችሁ ፈጥኖ ይመጣላችኋል አሜን 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 ኢየሱስ ጌታ ነው እግዚአብሔር ምን አረጋው የለመነውን ሰጠው በጣም ይገርማል ያቤጽ ታሪኩ ፋሚሊው ምናምን ችግር ያለበት ነው እሷም ስትወልደው በጭንቅ ነው የወለደችው እንደውም ስሙን ራሱ በጭንቅ ስለወለደችው በቃ የመከራ ስም ነው የሰጠችው ያቤጽ ብላ ስም ሰጠችው ያቤጽ ግን ከሌሎቹ የተለየ የሆነበት ምክንያት ምንድነው ብትሉኝ የተለየ የጸሎት ነገር አገኘው አይገርምም አየ ቤተሰቦቹን አየ ፋሚሊ አየ ዘመድ አየ አዝማድ አየ ምንም ነገር የለም ከፍ ብላችሁ ብታነቡት ከሌን ወለደ ሞተ ነው ታሪክ ምንም የለም ያቤጽ ጋር ሲደርስ መጽሐፍ ቆመ ይው ከናንተ ከዘር ማንዘራችሁ እናታችሁ አባታችሁ አያት ቅድመ አያት ከወለደው እናንተ ጋር ሲደርስ ታሪክ ይቀየራል አንቺ ጋር ሲደርስ ታሪክ ይቀየራል አንተ ጋር ሲደርስ ታሪክ ይቀየራል ዘመዶቻችሁን ሲያሳድድ የነበረ አጋንንት አይነካቸውም አሜን 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 ቆመ ዛጋ ለምን ያቤጽ የእስራኤል አምላክን ጠራ ይላል ኦዳ ሳታያ ቫካባስ ዛሬ በጌታ በኢየሱስም የእስራኤል አምላክ ልመናችሁን ይሰማል ጮታችሁን ይሰማል ጸሎታችሁን ይሰማል አሜን 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 ያቤጽ ለመነ ምን ብሎ ለመነ አንደኛው ልመና መባረክን ባርከኛል ኦዶዶዶዶዶዶ እስኪ መባረክን ባርከኝ በሉ እነዚህን አራት ነገር ተናግሬ እንጸልያለን መባረክን ባርከኛል ሪል ብሌሲንግ ነው የምፈልገው ጊዜያዊ ብሌሲንግ አልፈልግም አለ እስከ ለመጨረሻው የሚሄድ ብሌሲንግ ነው የምፈልገው አለ ቋሚ የሚጸና ብሌሲንግ ነው አለ ሰይጣን የሚያጠፋው ሳይሆን ሁኔታ የሚያጠፋው ሳይሆን የሲስተም የሚያጠፋው ሳይሆን በምንም አይነት ሁኔታ የማይጠፋ የዘላለም በረከትን ባርከኛል አቤት በጌታ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር መባረክን ይባርካችሁ መባረክን ባርከኛል ምን መሰላችሁ እሱም እስራኤላዊ ነው ዘመዶቹም እስራኤላውያን ናቸው የአብርሃም ልጆች ናቸው የኪዳን ልጆች ናቸው ግን እኩል ማኒፌስቴሽን የላቸው አየ ጴንጤ ሁሉ የሚያልፍበትን የማይሆን አካሄድ አይተ እንትናም እኮ ይያልክ በእንትና መከራ አትጽናና አሜን ነው አሜን አሜን እኔ ምን ላችሁ መሰላችሁ እኔ አቶ ይፍሩ ወልደ ሚካኤል የሚባል ነው አባቴ የወለደኝ አባቴ ወላጅ አባቴ እናቴ ደግሞ ወይዘሮ ሙሉነሽ ገመቹ ትባላለች እኔ ይፍሩ ወልደ ሚካኤል አይደለሁም እላችኋለሁ ልጆች ሳስተምር I am not my father I am not my mother I am me ዮሴፍ ይፍሩ አሜን ነው ስለዚህ ልንገርህ ይፍሩ ወልደ ሚካኤል ሙሉነሽ ገመቹ የተሰቃዩበት ስቃይ I hate it I reject it አልፈልግም no matter how much you love your parents you don't love the cancer in your parents no matter how much you love your parents you don't love the poverty የፈለገ ወላጅን ብትወድ ወላጅ ላይ ያለው ስኳር በሽታ ድህነት ካንሰር ምንም በሽታ እንዴ እንደውም መውደዳችሁ የሚገለጠው እነሱን አታክ የሚያረጋቸው በመጥላታችሁ አሜን እግዚአብሔር ለምን እኔና እናንተን ይወደናል እኛን የሚወደን መውደድ ኃጢያትን የሚጠላበት ጥል እንደዛ ነው ጥላቻ ኃጢያትን በጣም የሚጠላው እግዚአብሔር እኛን በጣም ስለሚወደን ምክንያቱም ኃጢያት ካንሰር ማለት ነው ያቤጽ አየና ይሄ ሁሉ እስራኤልን የሚሰማው አብርሃም ይስሐቅ ያዕቆብ እንደዛ የተባረከ ነው ምንድነው እሱ በእኛ ቤተሰብ ላይ የሆነ ያለው ነገር ዋስ ጎኖን አለ እንዴ የሆነ ቀን ተነሳና በጌታ በኢየሱስ ክርስቶስ ስም ስልጣን ይውላችሁ የሰፈር የዘመድ ምናምን ዲመን አታክ የሚያረጋችሁ ዛሬ ነፃ አውጡ በኢየሱስ ዛሬ ነፃ አውጡ በኢየሱስ
በሽታ፣ ድህነት፣ መከራ፣ ጭንገፋ፣ አለመሳካት በስጋ በደም ተላልፎ የመጣ በኢየሱስ ስም ከናንተ ላይ ይሰበር፣ ከዘራችሁ ላይ ይሰበር፣ ይሰበር። ጩሁና በኢየሱስ ስም ይሰበር በሉ። መባረክን ባርከኛል። ኧረ አሜን ነው ወይ? ኧረ አሜን አሜን። ይኸውላችሁ እኛ ደግሞ ይሄንን ወደኛ ስናመጣው የኛ በረከት አሁን የሚጀምረው ከየት ነው? ያማኝ በረከት የኛ የአዲስ ኪዳን አማኞች በረከት መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 38 ላይ እንደዚህ ይላል። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ። መጽሐፍ እንደሚል ይላል የሕይወት ውሃ ምንጭ ከሆዱ ምን ያደርጋል? ይኸውልህ አንተ አልገባህም ወይ አልገባሽም ማለት አልተባረክም ማለት አይደለም። አየህ አንተ ወንዝ ይዘህ የምትሄድ ዞር ነው። የሕይወት ውሃ ምንጭ ከሆዱ ይፈልቃል። ስለዚህ የኛ በረከት የሚመነጨው ከየት ነው? ይሄንን ከማወቅ ነው የሚጀምረው። ይሄ በረከት ነው ከውስጥ ኢየሱስ ውስጥ አለ። ኢየሱስ ውስጥ ሻል በጌታ በኢየሱስ ስም ስልጣን ዛሬ ለኳይሮች ጸለይኩላቸው። እንደዚህ ስል ነበር አንተ ምንጮ ይፍለቅ ይላል እግዚአብሔር ዘውልቁ ላይ አንተ ምንጮ ይፍለቅ። አባቶች የጠጡ አንተ ምንጮ ይፍለቅ። በረከታችሁ ይፍለቅ። አኖይንቲንጋችሁ ይፍለቅ። ብሬክስሩአችሁ ይፍለቅ። ፈውሳችሁ ይፍለቅ። ነገራችሁ ይፍለቅ። በኢየሱስ ስም ይፍለቅ። በኢየሱስ ስም ይፍለቅ። ቫላታ ካሲዳባስ አባቶች ያጎደጎዱ ይላል ዘውልቁ ላይ አንተ ምንጮ ይፍለቅ አሉ። ፍለቅ ፍለቅ አንተ ምንጮ። አንተ ያ ምንጭ ማመሰለ ክርስቶስ እኮ ነው ከአለት ያጠጣቸው። በውስጣችሁ ያለ ጸጋ ይፍለቅ። በውስጣችሁ ያለ ቅባት ይፍለቅ። አሜን የሚለኝ ሰው የለም ወይ ዛሬ በኢየሱስ? አሜን አሜን አሜን። ስለዚህ የኛ የሚጀምረው ከየት ነው ብትሉኝ ከውስጣችን ነው። ማወቅ አለብን። you carry Jesus ውስጥ ላይ ኢየሱስ አለ። የተሸከምከው የእግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር መንፈስ ነው። አሜን አሜን። ለዛ ነው መጽሐፍ ሲናገር እናንተ የእግዚአብሔር መንፈስ ማደሪያ ናችሁ ይላል። አንተ ቴምፕል ነህ። አንተ ውስጥ ኢየሱስ ነው ያለው። ለዛ ነው መጽሐፍ ሲናገር እንደዚህ ይላል። ይኸውላችሁ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር ሙት ለሆነ ስጋችሁ ሕይወትን ይሰጣል ይላል። ዛሬ በኢየሱስ ስም የሚያስጨንቃችሁን ነገር የትንሣኤው ኃይል መታው። የሚያስቸግራችሁን ነገር የትንሣኤው ኃይል መታው። የኢየሱስ መንፈስ በእናንተ ውስጥ አለ። the power of resurrection በእናንተ ውስጥ አለ። አሜን 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 አሜን። ኢየሱስ ያድናል። አሜን። ሙት ለሆነ ስጋችሁ ሕይወትን ይሰጣል። ዛሬ ይሄንን ተቀብላችሁ ሂዱ። ጌታ ኢየሱስ ምስክሬ ነው። ከዘመድ የተለየ በረከት አረፈባችሁ። ያው መባረክም ባርከኝ አለ። እናቱም አለች ወንድሞቹም አሉ። መጽሐፍ ሲናገር ያቤጽ ከተማ ሆነ ይላል እና ከተማውን ስም ራሱ ያቤጽ አለ። በያቤጽ ከተማ ይላል መጽሐፍ ባልቬሳ ካቻባታቫስ ኔሽን ሆነ። አየ ለምን? የእስራኤል አምላክን ጠራ። የእስራኤል አምላክ ማን ነው? የአብርሃም አምላክ ምን አለው? አንተን አገር አደርግሃለሁ፣ ኔሽን አደርግሃለሁ። I will make you father of nations አለ። ዛሬ በኢየሱስ ክርስቶስ ስም ስልጣን የተደበቃችሁ ትወጣላችሁ። ዲያብሎስ የተጫናችሁ ተነሳችሁ በኢየሱስ ስም። አላባቻና ካታሊጋሲ ካባታያ አሜን 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 ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። በላ ታለንት ኖሯችሁ ችሎታ ኖሯችሁ ኳሊፋይ ያደረጋችሁ ግን ኳሊፋይ እንደማያደርግ የሆነ ነገር በራችሁን የዘጋ ሰዎች አላችሁ። ጌታ ነው የሚናገራችሁ። ዛሬ እንዲህ የተጫናችሁ የጠላት ተሰበረ። ተምረሻል ወይ ተምረሃል? በጣም ብዙ ወረቀት አለ። የሆነ ቦታ እንደውም አፕላይ ስታደርግ አንተ ኦቨር ኳሊፋይድ ነህ፣ ግን there is no favor, there is no acceptance. Something is hindering your blessing. ዛሬ እኔ ጸልያለሁ በኢየሱስ ስም በራችሁን የዘጋ አሜን በለኝ። ግድ የለህም የናንተ ፖቴንሻል እንዳይወጣ የዘጋ የአጋንንት እጅ ዛሬ ተቆረጠ። ያው ስሙኝ ለቀባውት ለቂሮስ ይላል መጽሐፍ። ዛሬ ይኸውልህ እግዚአብሔር ምስክሬ ነው። በር የሚከፍት ቅባት ተለቀቀ ዘቤ ኢሳይያስ 45 አውጣልኝ። ያው ለቀባውት እግዚአብሔር እንዲህ ይላል ለቀባውት ዛሬ በራችሁን የዘጋ የብረት መወርወሪያ
የናስ ደጅ በኢየሱስም ይሰበራል። በኢየሱስም ይሰበራል። በኢየሱስም ይሰበራል። በረከት ወደ እናንተ እንዳይመጣ፣ ስራ እንዳይመጣ፣ ትዳር እንዳይመጣ፣ የሆነ ፌቨር እንዳይመጣ እንደዚህ ወጥሮ የያዘ ጠላት ኤላካባታስ ዛሬ ማን ነው ከኔ ጋር 2 ደቂቃ መጸለይ የሚፈልግ? in the name of Jesus Christ ዛሬ ቅባት አገኛችሁ። ቅባት አገኛችሁ። የእግዚአብሔር ቅባት ጩና መባረክን ባርከኝ በይ። ድገ መባረክን ባርከኝ። ያው ስሙ አንብበው ኢሳይያስ 45 ቁጥር 1 እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ያው ለቀባሁት በሮቹ እንዳይዘጉ። እኔ ዛሬ ትንቢት እናገራለሁ። ዝግ በር በሕይወታችሁ አይኖርም። አሜን። የሚጠሏችሁ እያዩ እግዚአብሔር ምስክሬ ነው፣ በተከፈተ በር ትገባላችሁ። በተከፈተ በር ትወጣላችሁ። እግዚአብሔር ወደ አዲስ በረከት አስገባችሁ። ወደ አዲስ ቅባት አስገባችሁ። ኦዳሲታባ ለሰው ያልተቻሉ ነገሮች ከዚህ ቀን ጀምሮ በእግዚአብሔር ቅባት በእግዚአብሔር ኃይል የሚቻልለት የሆነ ሰው አለ። ያ ሰው ጮሆ አሜን ይበለኝ። ወዳጅ የኛ ኃይላችን እግዚአብሔር ነው። ሰማኛ። እኔ ሌላ ኃይል የለኝም። እኔ ሌላ ምመካበት የለኝም። ሌላ ምሮጥበት የለኝም። አረ አሜን ነው ወይ? ሌላ ሄጄ አቤት ምልበት የለኝም። አቤቱታዬን የሚሰማልኝ የእስራኤል አምላክ ነው። አቤት የምለው አባቴ ነው። በር ሲዘጋ አረ ጌታ ተዘጋላለሁ። የሆነ ነገር ሶን አረ ኢየሱስ ይላልሁ። ዛሬ በኢየሱስ ክርስቶስ ስም ስልጣን የሆነ ሰው በር የሚከፍት ቅባት አረፈበት። አጃጃጃጃጃጃጃጃ እግዚአብሔር ለቀባውት አሕዛብን አስገዛለት ዘንድ ትንቢት ልናገር ነው። ትንቢት ልናገር ነው። የከበዳችሁ ነገር ይገዛላችኋል። አቤት 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 አቤት። እስከ ዛሬ ያቃታችሁ ነገር ይገዛላችኋል። ያስቸገራችሁ ነገር ዛሬ እሺ ይላል። አሜን ያለ ሰው ይሄ ቅባት ይረፍበት። ይሄ ቅባት ይረፍበት። ይሄ ቅባት ይረፍበት። አዳያ ከሳዛላታ ይኸውልህ ይሄንን አሁን አሜን ብለሽ ቅባት ብትቀበይ ነው የሚሻልሽ። አለበለዚያ ሰይጣን በሲስተም ዘግቶሽ ያዞርሽ ያሽከረክርሻል። የትም መፍትሄ ፍለጋ፣ መፍትሄው ግን ቅባቱ ግን አንቺ ላይ እየመጣ ነው። መፍትሄው ቅባቱ ነው። መፍትሄው ሞገሱ ነው። መፍትሄው ኢየሱስ ነው። መፍትሄው መንፈሱ ነው። ዛሬ ጸልያለሁ፣ ቅባት ይፍሰስባችሁ። በር የሚከፍት አኖይንቲንግ ይፍሰስባችሁ። በር የሚከፍት አኖይንቲንግ ይፍሰስባችሁ። አየ መባረክም ባርከኛል። እኔ እንደ ዘመዶቼ መኖር አልፈልግም። መባረክም ባርከኝ ነው። እኔ ዘመዶቼን አይደለሁም። እኔ ነኝ። እኔን ስፈጥረኝ በእነሱ በኩል አመጣኸኝ እንጂ እኔ ነኝ። ዜላ ታቬና ካባሺ ካባታላ ቫዲያስ አረ አሜን ነው ወይ? በእነሱ ላይ የነበረን በሽታ አልፈልግም። ያን ድህነት አልፈልግም። ያንን አጋንንታዊ ከርስ አልፈልገውም። አቤቱ መባረክም ባርከኝ። በልዩነት ባርከኝ። በስራ ባርከኝ። በጤና ባርከኝ። ትዳሬም ባርከው። መባረክም ባርከኝ። በጸጋ ባርከኝ። በቅባት ባርከኝ። በኢየሱስም በረከቱ መጣ። ይኸውላችሁ ስሙኝ። እኔ እግዚአብሔር ምስክሬ ነው። አንድ ነገር ልንገራችሁ። የእግዚአብሔርን ቅባት አንተ የምትችለውን ነገር አይደለም የሚሰራው። አንተ የምትችለው ነገርማ አንተ ትችለዋል። አሜን ነሽ ወይ? አንቺማ መማር ትችያለሽ። አንቺማ ስራ ቅባት ሌላ ጉዳይ ነው። አሜን ነው። ሰማችሁኝ አይደል? ዮሴፍ ወንድሞቹ ሸጡት። ጲጢፋራ ግን ገዛው። በቤቱ ላይ ምን አደረገው? ሾመው። ቅባት ባሪያና እስረኛ በቃ you are second in command። ባሪያና እስረኛ
አንተ የቤቴ አለቃ ነህ አየ ይላል ጲጢፋራ። ለምን? እግዚአብሔር ውስጡንም ውጪውንም ባረከለት በዚህ በዮሴፍ ምክንያት። ከዛ በኋላ ቀለበት አረገለት። እኔ እናንተ ኪዳን አለን አለ። እኔ ልባርካችሁ፣ ኢየሱስን ተሸክመሽ የመቸገር ዘመንሽ አበቃ። ኢየሱስን ተሸክመሽ የመቸገር ሲዝን ተዘጋ። ይኸው ስሙኝ፣ በኢየሱስ ክርስቶስ ስም ስልጣን ዮሴፍን ያከበረ ያ እግዚአብሔር ያከብራቸዋል። ለነ ዳዊት ያሳካ ያሳካልሻል። ያቤጽን የሰማ ይሰማሃል ዛሬ። አሜን 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 ናችሁ። ይኸው ስሙኝ፣ አንድ ሁለት ነገር ነግራችኋለሁ። የእግዚአብሔር ቅባት ሲመጣ ምን መሰላችሁ? አህዛብን አስገዛለት ዘንድ ይላል። አንተ እኮ ፈልገህ አይደለም፣ ነገሮች ይገዙልሃል። በቃ ጌታ ምስክሬ ነው፣ እግዚአብሔር ምስክሬ ነው። ቅባት ይምጣ በላያችሁ ላይ። ከዛስ በሮቹ እንዳይዘጉ ይላል። ኦ ሎ ሎ ሎ ሎ ሎ እስኪ በሮቹ እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ። በፊቱ በሮቹ እንዳይዘጉ። አያችሁ፣ ቂሮስ ሲሄድ የተዘጋ እንደሆነ እያየ ነው የሚሄደው። እሱ ጋር በፊቱ እንዳይዘጉ ይላል። ልክ የቂሮስ ተራ ሲሆን ይከፋል። አሁን ቂሮስ አይደለም ዘመኑ፣ የኔና ያንተ ነው። ለቀባውት ለቂሮስ ይላል እንዲህ ይላል፣ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ምን አርግ ዘንድ እከፍት ዘንድ። ከዛስ ቀኝ እጁን ለያስኩት ለቂሮስ። አየቀባት የሚያደርግ ይኸውልህ፣ ልንገር ቀኝ እጁን ለያስኩት ና እስኪ ና። ቀኝ እጁን ለያስኩት ማለት ቀኝን ይዞ እንደዚህ ና፣ እንደዚህ ይዞ ስማ። አሁን መጻፍ የማይችል ቢሆን የልጅ ስክሪፕቶ እንደዚህ ያስይዤ እንደዚህ ማድረግ ማለት ነው። ይኸውልህ የቂሮስ እጅ ተንቀሳቀሰ ማለት እግዚአብሔር ስለያዘው፣ እግዚአብሔር ቀኝን ያዘ ማለት ፓወር አለ ማለት። ቀኝ የኃይል ምልክት ነው። ቀኝ እጁን ለያስኩት ይላል። የእግዚአብሔር ቅባት፣ የሚገዛ ቅባት በእናንተ ላይ ይምጣ። የሚያስገዛ ቅባት በእናንተ ላይ ይምጣ። ይሄንን ወር ከዚህ በኋላ ያሉ የ2026 ወራት እየገዛችሁ በሮች እየተከፈቱላችሁ ትቀጥላላችሁ። ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል። ከዛስ በፊቱ እሄዳለሁ። አሁን አንተ አይደለም ካሁን በኋላ የምትሄደው፣ የሚቀድም አለ ከፊት ባለሞገስ። አሜን። በፊቱ ምን አደርጋለሁ? እሄዳለሁ። ለምን? ቀብቼዋለሁ፣ ለይቼዋለሁ። ጉዳይ አለኝ ከሱ ጋር፣ ከኢየሱስ ጋር ጉዳይ አለኝ የሚል ሰው ጮሆ አሜን ይበለኝ። በፊቱ ምን አደርጋለሁ? እሄዳለሁ። ከዛስ ተራሮችንም ትክክል ጋላጋስ ተራሮችን ምን አደርጋለሁ? ትክክል አደርጋለሁ። ተራሮችን ምን አደርጋለሁ? ትክክል አደርጋለሁ። ልንገራችሁ፣ ተራራ ማለት ከተራራው ጀርባ ያለውን በረከታችሁን እንዳታዩ የሚሸፍናችሁ ማለት ነው። ብላይንድ የሚያደርጋችሁ ማለት ነው። ሳይታችሁን የሚከልል ማለት ነው። እግዚአብሔር ያሳያችሁን ያንን በረከት እንዳታዩ ፊታችሁ የሚቆም ማለት ነው። ቻሌንጅ የሚሆንባችሁ ማለት ነው። የሚያሰቃያችሁ ማለት ነው። የሚያደክማችሁ ማለት ነው። ተራራ ስትወጡ ትደክማላችሁ። መውደቅ አለ፣ መነሳት አለ። ኦቨር ሌበር ታደርጋላችሁ። ኦቨር ስዌት ታደርጋላችሁ። የእርግማን ይመስላል ስራችሁ፣ የእርግማን ይመስላል ደሞዛችሁ። ዛሬ ግን በኢየሱስ ስም ተራራ ከፊታችሁ ላይ ሜዳ ሆነ። ደልዳላውን አንተ አየ ሳይቴን አይከለልም። ተራራ ምን ተራሮች ትክክል አደርጋለሁ። እስኪ ሁሉ ነገር ትክክል ሆነ። ሁሉ ነገር ትክክል ሆነ። ከጎናችሁ ያለውን ሰው ነቅነቅ አድርጉና ሁሉ ነገር ትክክል ሆነ። ነቃ ሁሉ ነገር በህይወት ትክክል ሆነ በሉ። በህይወትሽ ሁሉ ነገር ትክክል ሆነ ተባባሉ። በህይወትሽ ሁሉ ነገር ትክክል ሆነ። ትንቢት ነው፣ ንገራት። በህይወትሽ ሁሉ ነገር ትክክል ሆነ። አሜን አሜን። ተራሮችን ምን ትክክል። አሜን። ቅባት፣ ይሄ ቅባት ያግኛችሁ። ይሄ ቅባት ያግኝሽ። ተራራውን የሚደመስስ ቅባት ዛሬ በኢየሱስ ስም ይረፍባችሁ። ከዛስ ቀጥል።
የናሱን ደጆች እሰብራለሁ። የናሱን ደጆች የናስ ብረት ዘ ስትሮንገስት ሜታል እንደሆነ የናስ ደጅ እኮ ነው ያለው። ደጅ ማለት ወደ ግቢው እንዳገባ ዋናው በር የውጭው በር ነው። የናሱን ደጆች ምን አደርጋለሁ? ጩና ተሰበረ በል። ተሰበረ። ሊሚቴሽን ተሰበረ። አሜን። አላስገባም ያለ ተሰበረ። አሜን። ከልካይ ተሰበረ። ማን ነው ተሰበረ ብሎ የሚጮህ? ተሰበረ። የጋረደሽ ተሰበረ። አሜን። አይሆንም ያለው ተሰበረ። አሜን። አይሆንም ያለው ተሰበረ። ተሰበረ 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 ተሰበረ። የናሱ መዝጊያ ተሰበረ። ከዛ ቀጠል የብረቱንም መወርወሪያዎች እቆርጣለሁ። ይገርማል እኮ ይኸውልህ የናስ ደጅ ይላል። ከዛ የናሱ ደጅ ከእንደገና በብረት መዝጊያ መወርወሪያ። እግዚአብሔር ደግሞ በቀባው አይደራደርም። ባንተ እኮ አይደራደርም። ባንቺ እኮ አይደራደርም። ያንን የናሱን ደጁ ሰብራለሁ፣ መዝጊያው ራሱ መልሶ እንዳይዘጋ ቆርጠዋል። የሰይጣን መዝጊያ ከህይወታችሁ ላይ ዩዝለስ ሆነ፣ ተቆረጠ። አረ ተቆረጠ በኢየሱስ። በረከታችሁን የዘጋ ስራችሁን የዘጋ ትዳራችሁን የዘጋ አገልግሎት የዘጋ የጠላት መዝጊያ የብረት መዝጊያ ዛሬ ተቆረጠ። ዛሬ ተቆረጠ። ዛሬ ተቆረጠ። በኢየሱስ ስም ተቆረጠ።